እሺ አሁን የምናየው ቫሪያንስ ኦፍ ዘ ኤረር ነው። የኤረሩ ቫሪያንስ እና ያው ስታንዳርድ ዲቪዬሽን ልክ የለም እዚህ ላይ ስታንዳርድ ኤረር እና የኮፊሸንቶቹ ምናምን ቫሪያንስ እሱን እናያለን። የኤረሩ ቫሪያንስ እንደ ድሮ ነው የሚሰራው አርኤስኤስ ኦቨር ኤን ማይነስ ከአርኤስኤስ ማለት ሬዚጁዋል ሰም ኦፍ ስኩዌር ወይም ደግሞ ሰሜሽን ኦፍ ዘ ኤረር ተርም ስኩዌር ማለት ነው። ኤረር ተርም ማለት ምንድን ነው? ዋይ አይ ማይነስ ዋይ ሃት ያገኘነው አክቹዋሊ በሪሰርች ሰርሰን ያገኘነው ዋይ እና ከዛ ሞዴላችን ላይ ደግሞ ኤክስን እየተካከልን ስንሰራ ያገኘነው ዋይ ሃት ወይም ደግሞ ኤስቲሜት ያደረግነው ዋይ እንቀንሳቸውና ከዛ ስኩዌር እናደርገዋለን ሁሉንም። ከዛ ስኩዌር ካደረግን በኋላ እንደምረዋለን። ያ አርኤስኤስ ይሰጠናል ማለት ነው። ያው ኤን ሳምፕል ሳይዛችን ነው። ኬ ደግሞ ሶልቭ እያደረግንላቸው ያሉት ፓራሜትሮች ናቸው። ስንት ፓራሜትሮች ነው ሶልቭ ያደረግን? አራት ፓራሜትሮች አይደል? ቤታ 1 2 3 4 ማለት ነው። ያው ቫሪያንሱን በሜትሪክስ ነው የሚሰራው። ቫሪያንስ ሜትሪክስ ደግሞ ማለት ነው በጣም የሚገርም ነገር ነው። በጣም ብዙ ስራ የሚያቀልላችሁ ነገር ነው። እንደ ሲምፕል ሊኒየር ሪግሬሽን አዝግ ነገር አይደለም። ብቻ ኤክስ ፕራይም ኤክስ ኢንቨርስ ይኖራችሁ እንጂ ከዛ ያው ሲግማ ሃት ስኩዌር ደግሞ ያስፈልጋችኋል በዚህ ፎርሙላ የምታገኙት ማለት ነው። ሲግማ ሃት ስኩዌር ካላችሁ ኤክስ ፕራይም ኤክስ ኢንቨርስ ካላችሁ ቅድም የሰራነው ነገር ነው። ኤክስ ፕራይም ኤክስ ኢንቨርስ ይሄ ኬ ባይ ኬ ስኩዌር ሜትሪክስ ይሰጠናል ማለት ነው። ያው ይሄ ኮንስታንት ስለሆነ ስኬላር መልቲፕሊኬሽን ነው፣ ምንም ለውጥ አያመጣም። ዘ ቫሊዩስ ኦን ዘ ፕሪንሲፓል ዳያጎናል ማለት ሜትሪክስ ላይ ምንድን ነው? ይሄ ዳያጎናል አይደለ? ይሄ 1 1 2 2 3 3 4 4 ማለት ነው። ስለዚህ ያ ቫሪያንሶቻችሁን ይሰጣችኋል። ወይም ኮቫሪያንስ ቢትዊን ቤታ ሃት 1 እና ቤታ ሃት 1 ማለት ነው። ያው የአንድ ነገር ከራሱ ጋር ያለው ኮቫሪያንስ ቫሪያንሱ ነው የሚሆነው። ከዛ እዚህ ጋር ደግሞ 1 2 2 1 3 1 1 3 ምናምን እያለ የሁሉንም እንትን ኮቫሪያንስ ይሰጣቸዋል ማለት ነው። ለዛ ነው በጣም ደስ የሚለኝ የኮቫሪያንስ ሜትሪክስ ማለት ነው። ኮቫሪያንሱን በመፈለግ ጊዜያችሁን አታጠፉ። ቫሪያንሱን በመፈለግ ሂደት ውስጥ የሁሉንም ነገር ኮቫሪያንስ ታገኛላችሁ ማለት ነው። ስለዚህ እዚህ ኮቫሪያንስ ሜትሪክስ ላይ ተመስርታችሁ ኮቫሪያንስን ታገኛላችሁ። ከዛ ስኩዌር ሩት ውስጥ ብትከቱት እያንዳንዱን ይሰጣችኋል፣ ስታንዳርድ ኤረሩን ይሰጣችኋል ማለት ነው። ስለዚህ ስታንዳርድ ኤረሩን ዝም ብለን ስኩዌር ሩት ውስጥ በመጨመር ማግኘት እንችላለን። ምሳሌውን እዛው ኤክሴል ፋይላችን ላይ ሄደን እንየው። አርኤስኤስ ስንት ነው? አርኤስኤስ 3.5476 ነው። ከየት መጣ ካላችሁኝ እዚህ ጋር ኢረር ስኩዌር አለች። ኢረር ስኩዌር ማለት ጂ2 ማይነስ ቢ2 ስኩዌር ማለት ጂ2 ላይ ማን ነው ያለው? ጂ2 ላይ ዋይ ሃት አለ። ቢ2 ላይ ደግሞ ማን ነው ያለው? ዋይ አለ አይደለ? ከዛ ለእያንዳንዱ ያደረኩት ወደ ታች ሲወርድ ጂ3 ማይነስ ቢ3 ይሆናል። ከዛ ሁሉንም ስኩዌር እናደርገዋለን እዚህ ጋር ዘ ፓወር ኦፍ 2 የሚለው ማለት ነው። ከዛ ስኩዌር ካደረግን በኋላ እስከታች አውርደን ስንደምረው 3.5476 ይመጣል ማለት ነው። 3.5476 ሲካፈል ኤን ማይነስ ኤን ደግሞ ስንት ነው? ኤን 10 ነው ሳምፕል ሳይዛችን። ኬ ደግሞ ስንት ነው? ኬ 4 ነው። ስለዚህ ኤን ማይነስ ኬ አርኤስኤስ ኦቨር ኤን ማይነስ ኬ በሚለው ፎርሙላ ቫሪያንሳችን 0.5913 መጣ ማለት ነው። ከዛ ይሄንን በኤክስ ፕራይም ኤክስ እናባዘዋለን ማለት ነው። ስለዚህ ይሄ ይሰጠናል። ኮቫሪያንስ ሜትሪክሳችን ይሄ ነው። 1.1952 0.3336 ምናምን እያለ ይቀጥላል እስከታች ድረስ ማለት ነው። ይሄ የቤታ 1 ቫሪያንስ ነው። ይሄ የቤታ 2 ቫሪያንስ ነው። የቤታ 3 ቫሪያንስ ነው። የቤታ 4 ቫሪያንስ ነው። እዚህ ጋር ማየት እንደምትችሉት ማለት ነው። ከዛ ስታንዳርድ ኤረሮቻቸው ደግሞ ስኩዌር ሩት ውስጥ ጭምር እያደረግን ጀስት ስኩዌር ሩት ኦፍ ቫሪያንስ ቤታ ስንለው እነዚህን ያመጣልናል ማለት ነው። ስለዚህ ቫሪያንስ እና ኮቫሪያንስ እንደዚህ ነው። ስለዚህ የቤታውን ቫሪያንስ 1.1952 ነው። ስታንዳርድ ኤረሩ ደግሞ የዚህ ስኩዌር ሩት ነው 1.0933 ነው ምናምን ያለ እስከ መጨረሻው ይሄዳል። ከዛ ብዙ ጊዜ ሊያጋጥማችሁ የሚችል ነገር ማለት ነው አንድ የመልቲፕል ሊኒየር ሪግሬሽን ፎርሙላ ሲምፕልም ሊሆን ይችላል። ፎርሙላው ሲሰጣችሁ እንደዚህ ከስር በቅንፍ ስታንዳርድ ኤረሩ ሊሰጣችሁ ይችላል። አንዴ ክላስ ውስጥ አስተማሪው ጥያቄ ሰጥቶን ስታንዳርድ ኤረር የሚፈልግ ጥያቄ ነው እና እኔ ስታንዳርድ ኤረሩን ለመፈለግ መከራዬን እያየው አየኝ አስተማሪ ምንድነው ለምሮ ስታንዳርድ ኤረር የምፈልገው አለኝ። አይ ስታንዳርድ ኤረር ያስፈልጋል ብዬ ነው ለፎርሙላ አልኩ እና ይሄ በቅንፍ የጻፍኩልህ ምንድነው አለኝ። እኔ እሱ ስታንዳርድ ኤረር እንደሆነ ታውቃለህ አልኩት። አስተማሪው ክላስ ፊት አያችሁ ታይ ልጅ ምናምን እያለ የሰደበኝ ነበር የዛን ቀን።
ይሁን ጥሩ አስተማሪ ስለሆነ ማለስኩበት። ግን እንደዚህ በቅንፍ ሊሰጣችሁ ይችላል። እናንተ እንደኔ እንዳትዋረዱ ይህንን ያዙ ማለት ነው። ስታንዳርድ ኢረር ምናምን በዛ ያልቃል። ቀጣይ የምናየው ጉድነስ ኦፍ ፊት ይሆናል ማለት ነው።